የእሷ ጋር ነው ሻወር እየሰሩ ነው የምትወራው። ወይኔ ኤፍሬም አነሳው ስልኩን። ሄሎ 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 ኤፍሬም እንዴ ምን እሺ ኤፍሬም አይደለም እንዴ? ሻወር ቤት ማለት ሻወር ቤት ምን ያደርጋል? ለምን አነሳው አንተ ሰው ስልክ? ለምን አነሳው ሰው ስልክ? አውይስ አሁን ነው ስጠው አሁን ነው ስጠው ለኤፍሬም። አዎ አይመለከትም። ሂድና አሁን ውስጠው በቃ አሁን ውስጠው እያልኩ እኮ ነው። አሰማም እንዴ ከማን ጋር ነው? ሻወር ቤት ከማን ጋር ነው? ምን ይመለከታል ማለት አንተ ራስህ ምን ይመለከታል? ሂድና ውስጠው አሁን። እሺ ከማን ጋር ነው ንገረኝ። ከሄርሜላ ጋር ነው? እሺ ንገረኝ። አዎ የት ነው የምታቀጥላለህ? እንዴ ፍረኛ አይደለች እንዴ? እንዴ ነው የምታስበው? አንተ ሂድና አሁን ነው ውስጠው ሰጠው ነው አሁን ነው ወይኔ አሁን ሲሰብ እስኪ ወንድ ኮንክ አንተ ናውጣ እስኪ በር ላይ ነኝ ናውጣ አሁን ነው እስኪ ናውጣ ወንድ ኮንክ ናውጣ አው ልቀቂኝ ቆይ አንዴ ይምጣ ቆይ ተረጋጋ አለቀኝም እንዴ ቆይ አንዴ ቆይ ይውጣ ቆይ ና ቆይ ተው እስኪ ወንድ ኮንክ ናክፈተው እሺ በሩን ናክፈተው እሺ ወንድ ኮንክ ናክፈተው ናዋራኝ እስኪ ወንድ ኮንክ ናዋራኝ ሁላችሁም ተሰብስባችሁ ውጡ ልቃቁኝ እስኪ እናንተ አው ተረጋጋ ማለሽ ምን ነበር ተረጋጋ ቆይ ተረጋጋ ሰማኝ እየሰማኝ ነው ተረጋጋ ይኸውልህ በተከበርኩበት ሀገር እንደዚህ እንደ ቁጫጭ ተጨፍልቄ ማለት ነው መቼም አልቀረም። እሺ ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና እንደሆናችሁ ተስፋ እናደርጋለን። ይህን ቪዲዮ ስታዩ ሰብስክራይብ፣ ላይክ፣ ሼር እና ኮፒ ሊንክ እያደረጋችሁ እዩ። ምን ልንነግራችሁ ነው? ትላንትና እንደዛ ተናደን ተበሳጭተን ምናምን ነበረ፣ ግን አሁን ጥፋተኛ ኤፍሬምን ስንደግፈው ነበር ትላንትና። አሁን ደግሞ የተለቀቀውን ቪዲዮ በማየት ደውለን ምናምን ስናጣራ ጥፋተኛው ኤፍሬም እንደሆነ ደርሰንበታል። ኤፍሬም ትክክል እየሰራ አይደለም። ጥሩ ሰው መስሎ መጥፎነቱን እያሳየን ነው። ስለሱም እናወራችኋለን። ሄርሜላ ደግሞ እኔና አንቺ አልጨረስንም፣ እናወራለን። እኔና አንቺ እናወራለን። በምናወራው ካንቺ ጋር አልጨረስኩኝ። ኤፍሬም ሰሞኑን ወጣ ገባ እያለ ነው። አንድ ወደፊት ሁለት ወደ ኋላ ነገር ነውና ይሄን ነገርህን ብታቆም ጥሩ ነው። ማለት እኔ መጀመሪያ ላይ ሳይክ አሪፍ ነገር እያረክ ነው። በቃ ሩታን ከጎኗ ሆናክ ያጽናናት ነው ምናምን ነገር ከአብርሽ ጋር አንድ ላይ ሪሌሽናቸውን እንዲቀጥሉ ምናምን ነገር ታረጋቸዋለህ ብዬ እያሰብኩኝ ነበር እና ያን ሳጨርስ ተመልሰህ ደግሞ ወደዚህ እየሄድክ ነው። በምን መንገድ እንደሆነ አላውቅም። ከኤርሚላ ጋር እንትን ልትል ያሰብከው ኢቭን ቤት ድረስ ወስደ ምሳሌ ጋብቻ ያን ነገር እያራመርክ ነውና ይሄን ነገርህን ተው ማለት ወጣ ገባ አትበል። ማድረግ ያለብህን ነገር ተረጋግተህ አስበህ አድርግ። ማለት አትወዛገብ። በቃ ትክክለኛ ነገር መደረግ ያለበትን ነገር ካወቅ እንደዛ አድርግ። እዚህ ጋር መጀመሪያ ተጣልታችሁ ነበር። ኢቭን አንታረቅም አይነት ነገር ደረጃ ድረስ ደርሳችሁ ነበር ከኤርሚላ ጋር እና አሁን ደርሶ በዚህ ፍጥነት እንደዚህ ልታረግ ቻልኩ እንዴት ነው አልገባኝም። ኢቭን እኔም ብዙ ነገር ብያለሁ፣ ሰምታል ያልኩትን ነገር ሁሉ ማለት ነው። እና ይሄን እያወቅ ወይስ እኔን ለማናደድ ፈልገህ ነው ወይስ ከአብርሽ ጋር ሌላ ሰጣገባ ውስጥ መግባት ፈልገህ ነው ወይስ ምን ማለት ፈልገህ ነው? እና ይሄንን ነገር አቁመህ ጭራሹንም እንዳታገኛት ማድረግ ካለብህ በመጥፎ ጎን ከሷ ጋር እንድትቆም ነው ፈልገው ከኤርሚላ ጋር በጥሩ ጎን አይደለም። ወይስ ያሰብኩ ነገር አለ? ይሄ ነገር ግልጽ ብታደርግልን ጥሩ ነው። ማለት ጥሩ መስለህ ቀርባሃት እሷን ለመጉዳት አስበክ ነው ተቅለልሰህ ገብተህ ወይስ ምንድነው? አንደኛ በጣም እንድትጎዳት አልፈልግም፣ ግን ከቻልክ ከአብርሽ ስራ አርቃት ወደ እኔ የምትመጣበትን መንገድ ብታመቻችልኝ በዚሁ ደስ ይለኛል። እና ግን ይሄ ነገር ግን አልወደድኩልህም። ግን መጀመሪያ ማድረግ ያለብህን ነገር ብታሳውቀኝ ደስ ይለኛል። ፈርስትሊ ከሩታ ጋር ነበረ ሪሌሽንሺፕ ጀስት አሁን ደግሞ ማለት እሷ ሀሳቧ ባሌ ነው አይነት ነገር ነው አብርሃም ማለት ነው የእሱ ሀሳብ የእሱም ሀሳብ ሊሆን ይችላል። ቀለበት ምናምን ነገር አድርገዋል እና ግን ምን ልልክ ፈልጌ ነው ወጣ ገባ አትበል።
እና ደግሞ በመሀልም ምንድን ነበረ የሆነ ቀለበት አንገት ሐብል አድርጋለት ነበረ። ሰጥተው ነበር የሷን ስጦታ ማለት ነው። ራሷን ስጦታ ለሱ ሰጥተው ነበር፣ ግን እሱ ተጠራጥሮ መልሶላታል ማለት ነው አብርሽ። እና ያጠራጠረህ ነገር ምንድን ነው? ምን አስደግማበታለች ምናምን አይነት ነገር ብለህ አስበህ ነው ከወሰድኩ በኋላ የምትመልሰው? ለምንድን ነው ይሄንን ነገር ማድረግ የነበረብህ? መጀመሪያ ሳወስድ ነበር። ከወሰድኩ በኋላ ደግሞ ኦልሬዲ እጅ ላይ ገብቷል። እጅ ላይ ከገባ በኋላ ደግሞ ምንም የምታመጣው ነገር የለም እና መጠራጠር ያልነበረብህም። ፈርስት ላይ መጀመሪያ ወይ ካላማንከባት አለመቀበል ነው ስጦታውን፣ ከተቀበልካት ደግሞ መመለስ የለብህም እና አትወዛገቡ። እኛ ምንም አታወዛግቡን እያልናችሁ ነው። ኤፍሬም ምሳ ልጋብዝሽ፣ እቤት ልጋብዝሽ ምናምን ስትበይ ያለ አብርሃም አልሄድም፣ ወንድም ካልመጣ አልሄድም፣ ለምን ብቻዬን ፈለከኝ ምናምን መልክ ትሰሪያለሽ። ካሜራ እንዳለ ስላወቅሽ ነው እንጂ ሁለታችሁ ሪሌሽንሺፕ እንዳላችሁ እኛ እናውቃለን። ገባሽ አይደለ? እናውቃለን። እኛ ከኤፍሬም ጋር ያለሽ ነገር አለ፣ የሆነ ነገር ውስጥ ናችሁ። ግን በቃ ካሜራ ስላለ ብቻ ስለገባሽ መልክ እየሰራሽ ነበረ። ደግሞ እኮ የሚገርመው ነገር በቃ ወይ እናምሽ ምናምን ነገር ይላታል። ማምሽተን 3 ሰዓት ድረስ ምናምን ቆይተን ምናምን ችግር የለውም ምናምን ነገር ምንድነው? አንተ ቆይ ሀሳብ እንጂ 3 ሰዓት ድረስ ምናምን ማምሽተን እንገባለን ምናምን ነገር ጀስት አይባልም ማለት እኔ ከነሱ አብርሃምና ሄርሜላ አብረው ሆኖም አልሆነም የሚያገባኝ ነገር የለም ማለት የሚያገባኝ ነገር የለም ስላችሁ እሷ ከሱ ጋር ስለሆነች የሚያገባኝ ነገር የለም እያልኩ ሳይሆን አብርሃም እዚህ ጋር ስለዚህ ጉዳይ አያውቅም ወይ እንዳያውቅ የፈለኩት ምክንያቱ ምንድነው? ሁለቱ በማያውቁበት መንገድ እሷን አግኝታ ቤት ካስገባት በኋላ ምን ልታረጋት ፈልገህ ነው? ማለት መናገር ያለብህን ነገር ስለሷ እዛው ፊት ለፊት አትነግራትም? ምን አስበክ ነው? እንደ እውነቱ እኔ ከእሱ ጋር ያላቸው ነገር ሪል ነው ብዬ አላስብም። ግን አሁን ለምሳሌ ሪል የፍቅረኛሞች ወይ ባልና ሚስት ሆነው ቢሆን ብቻዋን ነው ወይ ለይተህ የምትጠራት? ብቻዋን ወስደህ ነው ወይ የምትጋብዛት? በዚህ መንገድ ነው ወይ እሷን ትሪት የምታረጋት? ወይስ ላጠፋው ጥፋት የምክሳት በዚህ መንገድ ነው ወይ? እንዴት ነው ሀሳብ? አልገባኝም። ግልጽ ብታደርግልኝ ደስ ይለኛል። እናንተ እንዴት ነው ያያችሁት ይሄን ነገር? ምን ትሉታላችሁ? እኔ ትክክል አይደለም ብዬ ነው የማስበው። ግን ደግሞ ሄርሜላ ራሷ ምንም እንደማያውቅ ምንም ነገር እንዳልሆነ ምናምን መልክ ስትሰራ የነበረው ካሜራ ስላየች ነው እንጂ ሁለቱ ሪሌሽን እንዳላቸው እናውቃለን። ገባህ አይደል? አንተም ታውቃለህ ስለምትወዳት ምናምን ነው እንጂ አይ በቃ ስለሷ ክፉ ነገር እንዲወራ አልፈልግም። እኮ ያልፈለከው ይሁን ነገር እንዳላቸው ይታወቃል። አብርሃም አሁን ባኑ ምናምን ነገር ሩታ ጋር ቢሄድ ጥሩ ነው ማለት በዚህ ሁኔታችን እኛም እነሱም ተያይዘን ገደል መግባታችን ነው። አብርሽ ደግሞ ማለት ነው ምን ነገር አንዴዛ አንዴዝ ማለት ዛሬዛ ነገ እዚህ አትገኝ። ኤፍሬም ደግሞ ምን ልልህ ፈልጌ ነው ይታየካላ ዛሬ ጀና ሞኛኒ ለሱ ስለማመድ የነበረው ማለት ትናንትና ለዛ ለአብርሃም ዛሬ ደግሞ ለኤፍሬም እኔ ቆይ በስንታችሁ ነው የእጅ በስንታችሁ ነው የሚያልቀው? ኧረ ተው እዘኑልኝ እንጂ አይደብርም እንዴ? ቆይ ኤፍሬም በጣም እያናደረክ ነው። ኦቨር እኔ ሌላ ነገር ውስጥ እንድገባ እያደረክ ነው። ኧረ ተው ለኔም እዘኑልኝ እንጂ ምንድነው? ቆይ ትናንት ያው ሁሉ ነገር ብዬ ተናገሬ ኢቭን እሷንም አረጋግቻት ነው እና ይኸውልህ ኤፍሬም ምን ልልህ ፈልጌ ነው ይታያል። ይሄው እጅ በዚህ እጅ ማለት ነው በዚህ እጅ አለ ቪዛ ነው ወደ አሜሪካ መልከስ ሰማኛለህ? አለ ቪዛ ነው ወደ አሜሪካ መልከ እዚህ መዳፌ ላይ አድርጌ ነው መረሳሽ። ምን ልልህ ፈልጌ ነው እኔ ሀርድ ስሆን አታገኝም። ከመጣው ደግሞ ማንንም ነው የማላዳምጠው ማለት ነው። እዛ ጋር እንትን የፈለግኩን ነገር ሰብስበህ ብትጠብቀኝ እኔ ማንንም ነው የማላዳምጠው። እና ምን ልልህ ፈልጌ ነው ተጠንቀቅ። እኔ አንተን ሪስፔክት እያደረኩ ነው ብለህ አንተ በቃ የልጅ አሪፍ ነገር እያደረገ ነው ሩታና አብርሽና አንድ ላይ አገናኝቷቸው ምናምን ነገር የኔንም ሴታፕ ያመቻችልኛል ብዬ እያሰብኩ እዚህ ጋር ተገልብጠ ደግሞ ዛሬ ስላንተ መጥፎነት ላወራ መጣሁ። ግን በጣም የሚደበረኝ እኔ ራሱ ይሄን ነገር በማለት ግን ትናንት አመስግኜ ዛሬ አንተ መሄን ነው ያረከው። ትናንትና ይቅርታ ብልሃት ይቅርታ አድርጋለህ እሷን ደግሞ ምሳ ጋር አብዛት ምናምን አይነት ነገር ሌላ ታሪክ ልፈጥር ነው ሀሳብ ማለት ነው። እኔ በመጥፎ ጎን እያየሁት ነው ያለሁት። በጥሩ ጎን ቢሆን ደስ ይለኝ ነበር። ግን ይሄን ነገር አንተ ልትነግራት የምትችለው ፊት ለፊት ሰው በተሰበሰበበት ወይ ደግሞ ኢቨን እሷ ይሄን ነገር ስነግራት አብርሽ መስማት የለበትም ሩታ መስማት የለበትም እንዴ በራሲ ልፍታው ካልክ ደግሞ ከሌላ ጓደኛዋ ጋር አንድ ላይ አድርገህ እንትን ማለት ትችላለህ። ቤት ውስጥ ወስዳት ምናምን ነገር ነው እንዴ ከጓደኛዋ ጋር ምናምን ከአንድ ሴት ጓደኛዋ ጋር ምናምን መጥራት ይችላል። አዎ ይሄን ማድረግ ይችላል። ብቻውን ነው የፈለጋት ማለት የኔን ህይወት ማበላሸት ነው የፈለከው አንተ።
ከኔ ጋር ነው ጸብክ? ከምር ከኔ ጋር ነው ጸብክ? አሁን አብርሃም ይሄን ነገር ሲሰማ በጣም ጓይዳል ማለት በፊት ካለበት ሁኔታ ተነስቶ ወደ ሄርሜላ ስለሄደ አንደኛ ከወንድም ጋር የምትቆራረጠው እሱ አያገባኝም ብትቆራረጥ እንደፈለገ ብትሆን የሚመለከተኝ ነገር የለም። ግን አስብበት እያልኩ ነው። ተጠንቀቅ። በሁለት ሰዎች መሀል ነው ያለው አሁን በእኔና በአብርሃም ማለት ነው። እንግዲህ ማንኛው እንደሚገፋ ደግሞ እናያለን። ሄርሜላ አንቺ አይደብርሽም እንዴ? እንዴት ነው ይሄ ሁሉ ተጽዕኖ ፈጣሪ ሆንሽው? የሶስቱንም ህይወት ለምን ታበላሻለሽ? አንቺ ስለምንድን ነው የራስሽን ህይወት የማታስተካክዪው? እዚህም ልጁን እየጎዳሽ ነው፣ እዛ ጋር ደግሞ የሰው ህይወት እየበጠበጥሽ ነው ያለሽው። አንቺ አይደብርሽም እንዴ? ለምን ነው ከልጆቹ ህይወት የማትወጪው? የራስሽን ህይወት አትኖርም እንዴ? እሱም አብርሽም ልጁን ያሳደገበት፣ አንቺም የራስሽን ህይወት ኑሪ። ልጁንም እዚህ እየጎዳሽ ነው። ለምን ነው እንደዚህ የምታደርጊው? ኤፍሬም ያው አይደብርህም እንዳንተ ልታስተካክል ነው ብለን ጭራሽ ለራስ ነው እንዳንተ የምታመሻሽ? አግኝቻቸው እስከማዋራቸው ድረስ ሼር እያደረጋችሁ ሲያደርሱ ፋሚሊ ጊዜ መስዋዕት አድርጌ እነሱ ለማግኘት ስንቴ ተመላልሼ ሄዳለሁኝ። ግን ማን እንደሚነግራቸው አላውቅም። ማን ጆሮ እንደሚጠባላችሁ ማለት ነው። እኔ ከመሀላችንም እኔ ማን እንደሆነ አላውቅም ማለት ልክ እኔ ገና አስቤው ሲነሳ እነሱ ጋር ነው መረጃው የሚደርስ። በሄድኩበት ቦታ ሁሉ ማን እንደሚያቀበላቸው አላውቅም እና ቦታቸውን ላገኛቸው በቃ እዚህ ቦታ ናቸው ምናምን አይነት ተብዬ ስደርስ ግን ሌላ ቦታ ቀይረው ነው የማገኛቸው። መረጃውን ማን እንደሚያቀበላቸው አላውቅም። ግን እኔ ያገኘኋችሁ ቀን እኔን አያርገኝ ማለት ነው። የምሬ ነው። ምን ላደርግ እንደምችል አታውቁም። ብቻ አገናኝ። እኔ አብርሽም ብትሆን ማለት አንተ በጣም ነበር የምትመች ከሩታ ጋር ሆነህ የምታደርገው ነገር ምናምን ለእሱ ያለ ፍቅር ለልጅ ያለ ፍቅር ብዙ ነገር ደስ ነበር እያለኝ የነበረው። ግን አሁንም እኮ ከሩታ ጋር እንትን ደግፋለሁ። ከሩታ ጋር ሆነህ ህይወትን ብታሳልፍ እንደነበርከው እንደቀድሞ ብትሆን ደስ የሚለኝ። ግን ከሄርሜላ ጋር ስትሆን ግን ደስ አይለኝም፣ ይከፋኛል። ይሄንን ነገር አይተህ ደግሞ ሀሳብን ቀይረህ ከሷ ጋር የምትመለስበትን ነገር ብታመቻች ነው የምለው። ከመጣሁ እንደዛ ሆነ ከመጣሁ የምር እኔን ያርገኝ፣ የምር አስቀይማለሁ። ኤፍሬም እንደዛው ማታ 3 ሰዓት ምናምን 4 ሰዓት አይደብረውም እንዴ? ሼም እኮ ነው፣ በጣም ሼም ነው። ደግሞ ትንሽ ቆየት ብላ ከዛ ኦቨር ልትን ነው ማለት ነው። ሆኖስ ቢሆን ማን ያውቃል? አንድ ላይ ሆኖም ቢሆን እኮ ማንም ሰው ያውቃል። ሆኖም ሊሆን ይችላል። ይሄን ነገር እኮ እንዴት ሊያደርጉት እንደሚችሉ መገመት እኔ ማለት ትንሽ ቀን ነው የሚጠበቅብኝ የእነሱን ሙሉ ፋይል ለማወቅ ማለት ነው። እሱንም ደግሞ ማሳያችሁ ይሆናል። አብርሽ ለምን ራስክን አትጠብቅም? ትዳርክንም ማስተካከል ራስክንም ጠብቅ። ወንድምም እያደረገ ያለው ነገር ጥሩ አይደለም። ስለዚህ ከሄርሜላ ጋር ያለህን ነገር አቁመህ ለምን ህይወትክን አትመራም? ልጅህንም ቤተሰብክን ለምን አሰበስም? አሁን የሚመስለኝ ሄርሜላ እየተጠቀመችብህ ነው እንጂ ወዳህ ምናምን አይደለም። የተጠቀመችብህ ነው የሚመስለኝ። ስለወደደችክ ምናምን አይደለም። ልትወድህ የምትችለው አንድና አንድ ሩታ ብቻ ናት። አንተ ራስህን ጠብቀህ ምናምን ቤተሰብህን ብትሰበስብ ጥሩ ነው፣ መልካም ነው። ተመልሰው ወደ ቤተሰቦች ብትሄድ ልጅ ጋር ሚስት ጋር ብትሆን መልካም ነው። ላንተም ለሩታም ለልጅህም እሱ ነው የሚበጅ። ገባህ አይደለ? እንጂ ሄርሜላ አትሆንህም፣ ሲጀመር አትሆንህም። አንተ መስሎ ነው እንጂ አትሆንክም። አውቃ ሙድ እያዘችብህ ነው። ኤፍሬም ደግሞ ስነ ስርዓት ቢኖርህ መልካም ነው። ስርዓትን ያዝ።